ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ በዚህ ቪዲዮ ላይ ስለመጀመሪያው የእርግዝና ምዕራፍ የምንመለከት ይሆናል። የመጀመሪያው የእርግዝና ምዕራፍ ማለት እንግዲህ የአንደኛው የሁለተኛውና የሶስተኛው ወር ነው። ወይም ደግሞ በሳምንታት ከአንደኛው እስከ 12ኛ ሳምንት ያሉትን የሚይዝ ይሆናል። እናም እንግዲህ በዚህኛው ምዕራፍ ላይ በአካልም ሆነ በስሜት ብዙ አዳዲስ ለውጦች የሚታዩበት ወቅት ነው። በዚህ ጊዜ የሆርሞን መጠን መጨመር ተከትሎ ከፍተኛ ድካም፣ ሞርኒንግ ሲክነስ ወይም ደግሞ የጠዋት ህመም የምንለው ማለት ነው ከማቅለሽለሽ ጋር እና ከማስታወክ ጋር ተያይዞ የሚመጣው ማለት ነው። ሌላው የጡት መወጠር ወይም ህመም እንዲሁም የባህሪ ወይም የስሜት መለወጥ የተለመዱ ምልክቶች ናቸው ማለት ነው። እንግዲህ ብዙ እናቶች የምግብ ሽታ ሊያስጠላቸው ወይም ደግሞ ለሽታ በጣም ሴንሲቲቭ ሊሆኑ ይችላሉ ማለት ነው በዚህኛው ምዕራፍ ማለት ነው። እናም በዚህ ቪዲዮ ላይ እንግዲህ ለነዚህ ምልክቶች፣ ህመሞች መፍትሄ የሚሆኑ መንገዶች እንዲሁም እንግዲህ አመጋገባችሁ ምን ሊሆን ይገባል እናም የጽንሱ እድገት ምን ይመስላል የሚለውን በዚህ ቪዲዮ ላይ በስፋት የምናይ ይሆናል ማለት ነው። ከዛ በፊት ሁላችሁም ይሄንን ቪዲዮ ላይክ ማድረግ እንዳረሱ። እንግዲህ ብዙ ሰው ቪዲዮን እየተመለከተው ቢሆንም አብዛኛው ሰው ግን ወደ 90% የሚሆነው ቪዲዮዎቹን ሰብስክራይብ ሳያደርግ ነው የሚያየው። ስለዚህ ሁላችሁም ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። አሁን ወደ ጉዳይ ሳልፍ እንግዲህ ከላይ ቅድም የነገርኳችሁን ምልክቶች እንግዲህ በተለይም የማቅለሽለሽ ስሜትን ለመቀነስ ምግብን በአንድ ጊዜ በብዛት ከመብላት ይልቅ በትንሽ በትንሹ በየመሃሉ መመገብ አስፈላጊ ነው። አንዴ ከመብላት አንዴ የምትበሉትን ምግብ ሁለቴ ሶስቴ ከፋፍላችሁ በትንሹ መመገብ የማቅለሽለሽ ስሜት እንዲቀንስ ሊያደርግ ይችላል። ሌላው የዝንጅብል ሻይ መጠጣት ነው፣ ወይም በሐኪም ትዕዛዝ የሚሰጥ ቫይታሚን ቢ6 መውሰድ ማቅለሽለሽን ይቀንሳል። ሌላው ሰውነታችሁ የፈሳሽ እጥረት እንዳያጋጥመው ውሃ በደንብ መጠጣት ያስፈልጋል። ይህም ማቅለሽለሽን እንዲቀንስ ያደርጋል ማለት ነው። የመጀመሪያው ምግብ በአንድ ጊዜ ከመብላት ከፋፍሎ መብላት ትንሽ ትንሽ ማለት ነው። ሌላው ቀሽር መጠጣት ነው። እንዲሁም ቫይታሚን ቢ6ን መውሰድ እንዲሁም ሰውነታችሁ የፈሳሽ እጥረት እንዳያጋጥመው ውሃ በደንብ መጠጣቱ የማቅለሽለሽ ስሜትን የሚቀንስ ይሆናል ማለት ነው። ሌላው ሁለተኛው እንግዲህ በዚህ ጊዜ ማድረግ ያለባችሁ ነገር በዚህ ወቅት የሚሰማችሁ ድካም ተፈጥሯዊ ነው እንግዲህ ስለዚህ እረፍት ማድረግ አለባችሁ። ስለዚህ ሰውነታችሁ እረፍት ሲያስፈልገው ማረፉ የግድ ነው ማለት ነው። ቢቻል ቀን ቀን አጭር እንቅልፍ ብትተኙ ተመራጭ ነው። በምትተኙበት ጊዜም እንግዲህ የምትተኙት ክፍል ቀዝቃዛና ጨለም ያለ መሆኑ በቂ እንቅልፍ እንድታገኙ ይረዳል ማለት ነው። እስቲ እንግዲህ የጽንሱ እድገት በዚህ ጊዜ ምን ይመስላል የሚለውን እንግዲህ በመጀመሪያዎቹ 3 ወራት የዳበረ እንቁላል በፍጥነት ከዚጎት ወደ ጽንስነት ያድጋል። በእነዚህ 3 ወራት ውስጥ የጽንሱ ልብ ስራ ይጀምራል እናም የአካል ክፍሎቹ መፈጠር ይጀምራሉ ማለት ነው። በተለይም የእጅና እግሮቹ እድገት እንዲሁም የፊቱ ገጽታ ቅርጹ በጣም እየያዘ ይመጣል፣ እየታየ ይመጣል ማለት ነው። አይኖቹ፣ አፍንጮቹ ብቅ ብቅ እያሉ የሚመጡበት ጊዜ ነው ማለት ነው። በተለይም በመጨረሻዎቹ የ3ኛ ወር ላይ ማገባደጃ ላይ እንደዚህ ነገር የሚፈጠር ይሆናል ማለት ነው። ሁሉም ዋና ዋና የሰውነት ስርዓቶቹ ይገኛሉ፣ ጣቶቹም ይለያሉ እና ጽንሱ ወደ 3 ኢንች ያህል የሚረዝም ይሆናል ማለት ነው። እስቲ አሁን ደግሞ በዚህ ጊዜ ልትከተሉት የሚገባው አመጋገብ ምን ይመስላል የሚለውን እንግዲህ አንደኛውና የመጀመሪያው ካልሲየምን ማግኘት አለባችሁ። ካልሲየም እንግዲህ ለተረገዘው ሕፃን ጥሩ የአጥንትና የጥርስ እድገት ጥንካሬን ይረዳል። አንዲት እርጉዝ ሴት ከእርግዝና በፊት ከምትወስደው እጥፍ ካልሲየምን በእርግዝና ጊዜ ልትመገብ ይገባል ማለት ነው። ስለዚህ እንደ አይብ፣ ወተት፣ እርጎ፣ አረንጓዴ ቅጠላቅጠሎች ወይም አረንጓዴ አትክልቶችንና ሰርዲን ያሉትን በመመገብ ማግኘት ይቻላል ማለት ነው ካልሲየምን። ሌላው ፕሮቲን ነው። እንግዲህ ለእርጉዝ ሴቶች በፕሮቲን የበለጸጉ ምግቦች ለህፃኑም ሆነ ለእሷ ሰውነት ጠጋኝና ገንቢ ናቸው። ታዲያ በፕሮቲን የበለጸጉ ምግቦች እንደ እንቁላል፣ አሳ፣ እንደ ኦቾሎኒ አተርና የወተት ተዋጽኦች ስትመገብ ብዙ የበሰሉና የቆዩ አለመሆኖችን ማረጋገጥ ይኖርባቸዋል ማለት ነው። ስለዚህ ፕሮቲን ከእንደዚህ አይነት ሁኔታ ማግኘት የምትችሉ ይሆናል። በተለይም እንቁላል ጥሩ የፕሮቲን ምንጭ ነው ማለት ነው። ሌላው ቫይታሚን ሲ ነው። እንግዲህ ቫይታሚን ሲ የእንግዴ ልጅ ጠንካራና ጥሩ እድገት እንዲኖረው የእናት ሰውነት ከበሽታ ለመከላከል በሰውነቷ ውስጥ ያለውን አይረን መጠን ለመጨመር ይረዳል። ቫይታሚን ሲ ከአትክልትና ፍራፍሬዎች በብዛት ይገኛል። በየቀኑ ቢወሰድ ደግሞ በተመጣጣኝ ሁኔታ ሙሉ እርግዝናው እንዳይቀንስ ይረዳል ማለት ነው። ታዲያ ፍራፍሬዎቹ የቆዩ ያልሆኑ፣ አትክልቶቹ ደግሞ በጣም ያልበሰሉ መሆን አለባቸው ማለት ነው። ሌላው በእርግዝና ጊዜ ከጥሩ አመጋገብ የላቀ ድርሻ የያዙ በሆድ አለስላሽ የምግብ ክፍሎች የበለጸጉ ምግቦች መሆን አለባቸው። ዋናው ጥቅሙ የሆድ ድርቀት ለመከላከል ሲሆን
ሌሎች ንጥረ ነገሮች ስላሉትም በተጓዳኝነት ይረዳል ማለት ነው። እንደ ጎመን፣ ቴምር፣ ባቄላ፣ ቡናማ ሩዝ፣ ያልተፈተጉ የእህል ዘሮች፣ አትክልትና ፍራፍሬዎች በእነዚህ ንጥረ ነገሮች ማለትም ቫይታሚን ሲ የበለጸገ ነው ማለት ነው። ሌላው ፎሊክ አሲድ ነው። ፎሊክ አሲድ የምንለው ለተረገዘው ሕፃን የአእምሮና የአንጎል እድገት ወሳኝ ንጥረ ነገር ነው። በተለይ በእርግዝና የመጀመሪያዎቹ 3 ወራት ላይ ሌላ ጊዜ ከሚያስፈልገው በ3 እጥፍ የበለጠ ማግኘት ይኖርባታል ልጃችሁ ማለት ነው። እናንተም በእጥፉ ልትጠቀሙ ይገባል ማለት ነው። እንግዲህ በምግባችሁ ይህን ንጥረ ነገር ማግኘት ቢቻልም በሐኪማችሁ የታዘዙን ክፍሎችንም ጨምሮ መውሰድ ተመራጭ ነው ማለት ነው። እንደ ጥቁር ጎመን፣ ቆስጣ፣ ስፒናች፣ ቱናና ብሮኮሊ ያሉ ቅጠሎች በፎሊክ አሲድ የበለጸጉ ናቸው ማለት ነው። ሌላውና የመጨረሻው እንግዲህ አይረን ነው። አይረን ከቫይታሚን ሲ ከበለጸጉ ምግቦች ጋር ሲበላ ወደ ሰውነት የመዋሃድ አቅሙ ይጨምራል። ከቡናና ሻይ ጋር ግን መመገብ አቅሙን ስለሚቀንስ መጠንቀቅ ይኖርባችኋል። ስለዚህ እንደ ቀይ ስጋ፣ ባቄላ፣ ስንዴ፣ ጥራጥሬዎች፣ ሰርዲን፣ ስፒናች ያሉ ምግቦች ስትመገቡ ይህንን ማስታወስ ጠቀሜታ አለው ማለት ነው። እንግዲህ ከዚህ በተቃራኒ አንዳንድ መተው ያለባችሁ ምግቦች አሉ። ከነዚህ ውስጥም እንግዲህ አንደኛው ሻይና ቡና ነው። ሻይና ቡና አጠቃቀማችሁ ላይ መቀነስ ይኖርባችኋል። ማክሲመም በቀን 1 ሲኒ በቂ ነው። በዛ ከተባለ ሱስ ካለባችሁ 2 እንግዲህ ይመከራል ማለት ነው። ሌላው የታሸጉ እንደ ማርማራታ ኬኮች፣ ብስኩቶችና የለስላሳ መጠጦች መቀነስ ከተቻለም መተው ይኖርባችኋል። እንዲሁም ጥሬ ወይም ደግሞ በደንብ ያልበሰለ ስጋ መቀነስ ያስፈልጋል። እንግዲህ እናቶች በእርግዝና ጊዜ አንዳንዴ በሽታ ወይም ምግብ በማየት የተለያዩ ምግቦች ሊያምራቸው ይችላል። ይህ ሲኖር ንጽህናው የተጠበቀ እንዲሁም ያልቆየ እስከሆነ ድረስ ብትመገብ ምንም አይነት ችግር አያጋጥማትም። ታዲያ በተደጋጋሚ ሳይሆን እንደ አስፈላጊነቱ ሌሎችንም የምግብ አይነቶች ባሟላ ሁኔታ መሆን አለበት ማለት ነው። ሌላው እንግዲህ የህክምና ክትትል ነው። እንግዲህ እርግዝናው እንደተረጋገጠ ወይም መፀነሳችሁን እንዳወቃችሁ ወዲያውኑ ወደ ጤና ተቋም በመሄድ ክትትል መጀመር አስፈላጊ ነው። ያለባችሁን ማንኛውም የጤና እክል ለሐኪማችሁ በግልጽ አድርጋችሁ መናገር አስፈላጊ ነው። እንግዲህ የስሜት ባህሪ መለወጥ ይኖራል። በዚህ ወቅት የተለመደና የሚጠበቅ ነው። ይህ ለውጥ ደግሞ ተፈጥሯዊ መሆኑን ተረድታችሁ ጭንቀት ከተሰማችሁ ለትዳር አጋሪው ሊሆን ይችላል፣ ለጓደኛ፣ ለቤተሰብ ወይም ደግሞ ለቅርብ ሰው ስሜታችሁን ማጋራቱ የተሻለ ነው። ቀለል እንዲላችሁ ያደርጋል። በዚህም እንግዲህ ጭንቀቱ ከአቅም በላይ ከሆነ ግን ለጤና ባለሙያ መማከር አስፈላጊ ነው ማለት ነው። እንግዲህ የመጀመሪያው ምዕራፍ አልፎ የሁለተኛው ምዕራፍ እስኪመጣ ድረስ ራሳችሁን በደንብ መጠበቅ ያስፈልጋል። ከዚህ ጋር ተያይዞ እንግዲህ ጥያቄ፣ ሀሳብ፣ አስተያየት ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ለዛሬ ይሄ ነበረ። እስከ ቪዲዮ ፍጻሜ ላይ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።